ይሄ ደብረ ቁስቋም የተባለ ተራራ የተቀደሰ የተባረከ ከሌሎች ተራሮች ከፍ ከፍ ያለ ነው። ለምንድን ነው ስንል እግዚአብሔር በውስጡ ስላደረ። ተመልከቱ፣ የደከማቸው እመቤታችን ድንግል ማርያም፣ ቅዱስ ዮሴፍ፣ ቅድስት ሰሎሜ ጌታችን ኢየሱስ ክርስቶስ ያረፉበት ቦታ፣ እፎይ ያሉበት ቦታ፣ ውሃ ያገኙበት ቦታ፣ የተመገቡበት ቦታ ስለሆነ ይሄ ተራራ የተባረከ የተቀደሰ ነው። ይህ ተራራ የእግዚአብሔር ልጅ ኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንድናመሰግን የፈቀደልን እንደ ኃጢአታችንና እንደ በደላችን ሳይሆን እንደሱ ምሕረትና ይቅርታ ለዚህ ሰዓት ለዚህች ዕለት ያደረሰን ልዑለ ባሕሪ እግዚአብሔር በመንግሥቱ ሽረት በባሕሪው እልፈት የሌለበት የዘላለም አምላክ የፍጥረታት ሁሉ ፈጣሪ በዚህ ጊዜ ተገኘ በዚህ ጊዜ አልፋል የማይባል የነበረና ያለ ወደፊትም በክብርና በምስጋና በገናንነቱ ጸንቶ የሚኖር መጀመሪያም መጨረሻም እርሱ ብቻ የሆነ አልፋና ኦሜጋ እግዚአብሔር አምላካችን ውዳሴና አምልኮ ክብርና ምስጋና ለእርሱ ይሁን። የመላእክት እህታቸው የነቢያት ትንቢታቸው የሐዋርያት የስብከታቸው ሞገስ የሰማዕታት እናታቸው የጻድቃን እመቤት መዝገበ የዋሃት መዝገበ ቅድሳት ቅድስተ ቅዱሳን መዝገበ ንጽሕተ ንጹሐን መዝገበ ርኅራኄ ርኅሪተ ሕሊና እማ አምላክ ወላዲተ አምላክ ሰዓሊተ ምሕረት አቁራሪተ መዓት ስሟ ከፍጡራን በላይ ከፈጣሪ በታች ከፍ ከፍ ያለና የተመሰገነ ይሁን። እንኳን ያደረሳችሁ እልል ብላችሁ እግዚአብሔርን አመስግኑ። የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ። የእግዚአብሔር ቤተሰቦች በዚህ ቀን በዚህ ዕለት መገኘት እግዚአብሔር ፈቅዶ ነውና እግዚአብሔርን የበለጠ ልናመሰግን ይገባል። ምክንያቱም በዚህ ሰዓት እንደኛ ቁጭ ብለው የእግዚአብሔርን ቃል ለመስማት ለማስቀደስ የሚፈልጉ ብዙዎች ቢሆኑም እንደ እግዚአብሔር ቸርነት እኛ እዚህ ተገኝተናል። እኛ በአሁኑ ሰዓት ቁጭ ብለን የእግዚአብሔርን ድምፅ እየሰማን ነው። እንደኛው ክርስቲያኖች የሆኑ በዚህ ሰዓት የሚሰሙት ሌላ ነገር ነው። እኛ በዚህ ሰዓት በማዕጠንቱ ጆሮአችንም ዓይናችንም አፍንጫችንም የሚያሸተው የእግዚአብሔር የሆነውን ነው። በዚህ ሰዓት ግን በየአካባቢው ብዙ ሰው የሚያሸተው ሌላ ነገር ነው። ይህንን ያደረገ ማን ነው? እኛን እዚህ የሰበሰበን ማን ነው? በበረከቱ እንድንባረክ የጎበኘን ማን ነው? እዚህ ተገኝተን እንድናስቀድስ የረዳን ማን ነው? እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ቤተሰቦች የሕፃኑን ነፍስ የፈለጉት ሞተዋል። የትምህርታችን ኃይለ ቃል ይህ ይሆናል። የሕፃኑን ነፍስ የፈለጉት ሞተዋል። ይህ ኃይለ ቃል የሚገኘው ቅድም ካህኑ በቅዳሴው መሃል ያነበቡልን የማቴዎስ ወንጌል ምዕራፍ 2 ቁጥር 19 ነው። ምንድነው ርዕሱ አልኳችሁ? የሕፃኑን ነፍስ የፈለጉት ምን ብለዋል? እነማን ናቸው የሞቱት? እነማን ናቸው የሞቱት? የሕፃኑን ነፍስ የሚፈልጉት የፈለጉት ምን ብለዋል? ሞተዋል። እንመጣበታለን። ይሄ ዛሬ እንግዲህ እንደምታውቁት በቤተ ክርስቲያናችን ስርዓት መሰረት ለ40 ቀን አባቶች ካህናት በሊቃውንቱ እኛም ደግሞ በማህሌቱ በቅዳሴው አቅም በፈቀደ ስናገለግል የነበረው ማህሌተ ጽጌ የተባለው ባለፈው ሳምንት ተፈጽሟል። ዛሬ ደግሞ እመቤታችን ከድንግል ማርያም ከልጇ ከወዳጇ ጋራ ያ መከራ አልፎ ያ ችግር አልፎ ያ መራብ አልፎ ያ መጠማት አልፎ ወደ ኢየሩሳሌም ወደ ሀገሯ የተመለሰችበት ዕለት ነው።
ለዚህ ነው የሕፃኑን ነፍስ የሚፈልጉት ሞተዋልና ተነሳ። ይህንን ያለው መልአኩ ቅዱስ ገብርኤል ለጻድቁ ዮሴፍ ነው። ለማን ነው አልኳችሁ? ለዮሴፍ ነው። መልአክ ነው የነገረው በሕልሙ። በነገራችን ላይ መልአኩ ቅዱስ ገብርኤል ለዮሴፍ 3 ጊዜ በሕልም ተገልጦለታል። 3 ጊዜ ተገልጦ ደግሞ መልእክት ነግሮታል። አንደኛው ተመልከቱ። በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ ስትመለከቱ እመቤታችን ድንግል ማርያም በግብረ መንፈስ ቅዱስ ከጸነሰች በኋላ በዮሴፍ ቤት እያለች የጽንሷ ነገር ቅዱስ ዮሴፍን አረጋዊ ዮሴፍን ያስጨንቀው ነበር። ወደ በዓል ሊወጣ በሚሄድበት ሰዓት ጻድቅ ስለሆነ የዋህ ስለሆነ አሁን የመንፈስ ቅዱስ ሥራ ራሱ ለሱ ስላልተገለጠ እመቤታችን ድንግል ማርያምን አሁን ወደ በዓል ቢሄድ ሆዷ ገፍቷል፣ ጽንሷ ይታወቃል፣ ከማን የጸነሰችው ብል ከማን እላለሁ። ስለዚህ በዛ በወሪቱ ደግሞ አንድ ሴት ያለ ወንድ በትዳር ካላገባች በስተቀር መጽነስ ስለማትችል ይወግሯታል፣ ይደበድቧታል፣ እንደ ሕጉ ደግሞ ሌላ ነገር ያደርጓታል ብሎ እመቤታችን ድንግል ማርያምን ወደ በዓል ይዞ መሄድ ፈራ። በዚህ ሰዓት የእግዚአብሔር መልአክ ተገለጸና ይላል ይሄንን ሲያስብ ሲያወጣ የጌታ መልአክ በሕልም ታየውና ምን አለው? ኦ ዮሴፍ ኢትፍራ ነስዮታ ለማርያም ፍርተከ፣ እጮኛ ማርያምን ይዘህ ወደ በዓል ወደ ኢየሩሳሌም ለመቆጠርም ለመሄድ አትፍራ፣ ይሄ የእግዚአብሔር ሥራ ነው፣ ይሄ የመንፈስ ቅዱስ ሥራ ነው ብሎ መጀመሪያ እዚሁ የማቴዎስ ወንጌል ላይ መጀመሪያ ለዮሴፍ ተገልጦለታል። የመጀመሪያው። ሁለተኛው ደግሞ እዚሁ ላይ ስንመለከት በ40ው ቀን እንደተማርን አሁን ጌታችን ኢየሱስ ክርስቶስ ከተወለደ በኋላ በቤተልሔም ተወልዶ በቤተልሔም የሰማይ መላእክት ከእረኞች ጋር በአንድነት የሰው ልጆች እግዚአብሔርን ሲያመሰግኑ ሰምቷል፣ አይቷል። አሁን በዚህ ሰዓት ደግሞ የሄሮድስ የሚባለው የሚያስተዳድረው ንጉሥ እኔም መንግስቴን ስልጣኔን ሊቀማኝ ተነስቷል ብሎ በመፍራት ለስልጣኑ በመስጋት ነፍሱን የጌታችን ኢየሱስ ክርስቶስን ማጥፋት አለብኝ ብሎ በተነሳ ሰዓት አሁንም መልአኩ መጣና እነርሱም ከሄዱ በኋላ ይላል። እነርሱም ከሄዱ በኋላ ማለት ሰብአ ሰገል መጥተው ለጌታችን ለኢየሱስ ክርስቶስ እጅ መንሻ ካቀረቡለት በኋላ ከሰገዱለት በኋላ መልአኩ በሌላ መንገድ እንዲሄዱ ካረገ በኋላ ለዮሴፍ መጣና ምን አለው? የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ፣ ሕፃኑን እናቱን ይዘ ወደ ግብፅ ሽሽ አለው። ሁለተኛ ለማን የተገለጸው? ለማን የተገለጸው? ለዮሴፍ። ስንት ጊዜ ተመልከቱ? 3 ጊዜም የተገለጠው ዮሴፍ ጻድቅ የዋህ ስለሆነ እመቤታችን ድንግል ማርያምን እንዲጠብቃት፣ እንዲንከባከባት፣ እንዲያገለግላት በእጮኝነት ስለተሰጠችው የእመቤታችን የድንግል ማርያም ጉዳይ ያስጨንቀው ስለነበረ መልአኩ ደግሞ ለእመቤታችን ለድንግል ማርያም ለጌታችን ለልጇ ለወዳጇ የሚደረገውን ነገር ለዮሴፍ ነው የሚነግረው። ዮሴፍ ምናቸው ስለሆነ? ጠባቂያቸው ስለሆነ፣ አገልጋያቸው ስለሆነ የሚያደርገው። አሁን መጣና መልአኩ ይዘሽ ይሻሉ። ተመልከቱ። ይሄ መልአኩ በሕልም በራእይ ለዮሴፍ ሲነግረው እንዴ አምላክ ነው፣ መላእክት ያመሰግኑታል። በዛ ላይ ደግሞ እኔ ሽማግሌ ነኝ፣ አቅም የለኝም፣ የሚሄድበትን መንገድ አላቅም አላለ። ምክንያት አላቀረበም። ወዲያው ሕፃኑን ይዞ ወደ ግብፅ ሀገር መሄድ ጀመረ። ስለዚህ ይሄ ሁለተኛው። ሶስተኛው አሁን ያየነው ደግሞ ይዘሽ ሽሽ እንዳለው በነገራችን ላይ እስክነግር ድረስ በዛ ቆይ ነው ያለው። ምን እስክል ድረስ? እስክነግር ድረስ። ተመልከቱ። አንዳንድ ጊዜ እኛ እግዚአብሔር ቆዩ ብለን እግዚአብሔርን ለምነን እግዚአብሔርን ደጅ ጠንተን ከአንድ ሰዓት በኋላ ሊሰጠን ስንል ከቦታው የምንጠፋ የምንሸሽ ሰዎች አሉ። በለመንበት ባለቀስንበት ቦታ እግዚአብሔርን እንጠብቅ። የጠየቅነውን እስኪመልስልን ድረስ እንባችንን ከዓይናችን እስኪያብስልን ድረስ እዛው በነገረን ቦታ እንቆይ ክርስቲያኖች። እስከምነግር ድረስ ነው ያለው።
አንዳንድ ጊዜ መልስ እንፈልጋለን። እግዚአብሔር እኛ በፈለግነው ጊዜና ወቅት ካልሰጠን ከቤቱ የምንጠፋ ሰዎች አለን። ያ አይደለም መፍትሄው። እግዚአብሔር የለመነውን ነገር ያልሰጠን ግፋ ቢል ለእኛ ስለማይጠቅም ሊሆን ይችላል። ብቻ ከቤቱ አንጥፋ። ዮሴፍ አሁን ተነሳ፣ ሕፃኑንና እናቱን ይዞ ሄደ እስኪነግረው ድረስ። ተመልከቱ፣ እስኪነግረው ድረስ መልአኩ ሺሽ ያለው መልአክ እስኪመጣ ድረስ ዮሴፍ በበረሃ ነው ያለው። ዮሴፍ እመቤታችን ድንግል ማርያምንና ሕፃኑን ይዞ እየተራበ ነው ያለው የመልአኩን ብስራት እስኪሰማ ድረስ፣ እስኪነግረው ድረስ። በፀሐይ እየተቃጠለ ነው፣ በሐሩር ውስጥ እየተቃጠለ ነው፣ ውሃ እየጠማው ነው፣ ውሃ እየተራብ ነው። ለምን? የመልአኩን ድምፅ እስኪሰማ ድረስ፣ እስክነግር ድረስ በዛ ቆይ ስላለው ይጠብቃል። መጥቶ እንደሚነግረው ግን ያምናል። ጊዜውን ግን አያውቅም። ጊዜውን ግን አያውቅም። ይራባል፣ ይጠማል። የያዘው ደግሞ የዘላለም የሕይወት ምንጭ የሚሰጥ አምላክ ነው። የያዘው ደግሞ እመቤታችን ድንግል ማርያምን ነው። የያዘው ደግሞ ተመልከቱ፣ እሱ የያዘው ሰማይና ምድርን የፈጠረ አምላክ እንደሆነ ቢያቅም መልአኩ እስኪነግር ድረስ ይዘሽ ስላለው የመልአኩን ቃል እየጠበቀ ነው ያለው። ስንቶቻችንን የእግዚአብሔርን ቃል የምንጠብቅ? እግዚአብሔርን የነገረንን የምንጠብቅ? እግዚአብሔር የሰጠንን የምንጠብቅ? እስኪነግር ድረስ በዛ ቆያል። አሁን ተመልከቱ፣ መልአኩ ይሄንን ከነገረው በኋላ ከ3 ዓመት ከ6 ወር እንደገና ደግሞ በዕለት ተመልከቱ፣ እመቤታችን ድንግል ማርያም በስደት የቆየችው ስንት ነው ካላችሁ፣ በዕለት በቀናት 1260 ስንት አልኳችሁ? በቀን ሲሰላ፣ በወር ደግሞ 42 ወራት፣ በዓመት ደግሞ 3 ዓመት ከ6 ወር። ተመልከቱ አሁን በዕለት ያለው ይሄ በዚህ በዮሐንስ ራእይ ላይ ዮሐንስ በዚህ በምዕራፍ 12 ላይ ቁጭ አድርጎ አስቀምጦታል። ለምሳሌ በዕለት እንዴት ብሎ አስቀምጦታል? የዮሐንስ ራእይ ምዕራፍ 12 ቁጥር 6 ላይ ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። ስንት አልኳችሁ? 1260 ቀን። ማለት 1260 ቀን። ተመልከቱ፣ ይህ እግዚአብሔር የወሰነው ነው። በዛ ወደ በረሃ ሸሸች፣ እግዚአብሔር ወደ አዘጋጀው ስፍራ። በነገራችን ላይ ጌታችን ኢየሱስ ክርስቶስ እመቤታችን ድንግል ማርያም እሱን ይዛ ስትሰደድ እግዚአብሔር ያዘጋጅ የመጣበት ነው። ኢየሱስ ክርስቶስ በዓላማ ነው። ለምን ተሰደደ ስንል እንመጣበታለን። በዕለት 1260 ቀን፣ በወር ደግሞ እዛው የዮሐንስ ራእይ ምዕራፍ 13 ቁጥር 5 ላይ ታላቅንም ነገርና ስድብንም የሚናገር አፍ ተሰጠው። ተመልከቱ፣ ታላቅን ነገርና ስድብን የሚናገር አፍ ተሰጠው። ምን የሚናገር አፍ? ለማን ነው የተሰጠው? ለማን ነው የተሰጠው? ለሰይጣን ነው። እመቤታችን ድንግል ማርያምን ያሳደዳት ነው። ለከሳሻችን ከሰማይ ለወረደው ለወደቀው መልአክ ነው የስድብ አፍ የተሰጠው። ተመልከቱ፣ የስድብ አፍ ማንን ሊሳደብ? እግዚአብሔር ላይ አፉን ሊከፍት። ማንን ሊሳደብ? እመቤታችን ድንግል ማርያምን ሊሳደብ አፍ ተሰጠው ይላል። ዛሬ የሚሳደቡ ሰዎች እግዚአብሔር እስከ ጊዜው አፋቸውን የሚከፍቱት ጊዜ ለንስሐ ሰጥቷቸው አንድ ቀን አፋቸው ይዘጋል። እመቤታችን ድንግል ማርያምን የሚያቃልሉ ሰዎች አፍ ተመልከቱ፣ የሰይጣን ልጆች ስለሆኑ አፍ የስድብ አፍ የተሰጠው ለሰይጣን ነው። የሰይጣን ልጆች ስለሆኑ ያንን የእሱን አፍ ይዘው ዛሬ መላእክቱን ይሳደባሉ፣ እመቤታችን ድንግል ማርያምን ይሳደባሉ። ማን ቀረ ያልተሰደባለ? እንዲህ በአሁኑ ሰዓት ላይ ሁሉም ተሳዳቢ አለ። እንደ ክርስቲያኖች አባቶች ይሰደባሉ፣ ካህናት ይሰደባሉ፣ ሁሉ ተሳዳቢ ነው። ለምን? ይሄ ተመልከቱ በላይ እየተቀመጠ ነው። ይሄ የስድብ አፍ ተሰጠው። ነገር ግን ይላል ለ42 ወር እንዲሰራ ስልጣን ተሰጠው። ለስንቱ? ለ42 ወር በወር ተመልከቱ፣ ስልጣን ተሰጠው። ስልጣን ተሰጠው ማለት ምን ማለት ነው? እመቤታችን ድንግል ማርያም ላይ በሰዎች ልቦና እያደረ ውሃ እንዳይሰጧት፣ እንዳያበሏት፣ እንዳያጠጧት ሄሮድስ ደግሞ ልጇን ይገለዋል በብሎ በማሳደድ ስልጣን ተሰጠው። ለስንት ወር? ለስንት ወር? አሁን እናንተ 2 ዓመት በቤታችሁ ውስጥ ረሃብ ይገባል ብትባሉ ትችላላችሁ? ትችላላችሁ እንዴ? እግዚአብሔር ደግሞ እኛን ያስርበናል። እንዲህ አይደል የምንለው? እያስቀደስን እየተመላለስን እየቆረብን እግዚአብሔር እንዲያደርገኝ እንላለን አይደል? ተመልከቱ፣ የአምላክና ተሰጠው
ለዚህ ነው በሄደችበት ቦታ በዛ እነ ኮቲባን ሳይቀር እስኪሳደቡ ድረስ ልባቸውን ያስጨከናቸው ስልጣን የተሰጠው የስድብ አፍ የተሰጠው ሰይጣን ነው። ለ42 ወር ነው ግን አይዘልቅም ማለት። ከዛ በኋላ ተመልከቱ፣ ይሄ ነው ለ42 ወር እንዲሰራ ስልጣን ተሰጠው። ይሄ ተመልከቱ በወር ነው። እንደገና ደግሞ በዓመት ስንመለከት እዛው የዮሐንስ ራእይ ምዕራፍ 12 ቁጥር 14 ላይ ከእባቡ ፊት ርቃ አንድ ዘመን ተመልከቱ። ከማን ፊት ርቃ? ያ እባብ የወደቀው ራሱን ትቀጠቀጣል የተባለው እባብ ተመልከቱ። ከሱ ፊት ርቃ አሁን ሊቀጠቅጣት ነበር። ያለ ጊዜው ያለ ሰዓቱ የጌታችን የኢየሱስ ክርስቶስን ደም በሄሮድስ ላይ አድሮ ለማፍሰስ ፈልጎ ነበር። የጌታችን የኢየሱስ ክርስቶስ ደም ግን ሰዓቱ ጊዜው ሳይደርስ ስለማይፈስ ምን አለ? ከእባቡ ፊት ርቃ አንድ ዘመን ዘመናትም የዘመን እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣ። ሴቲቱ የተባለችው እመቤታችን ድንግል ማርያም ነች። 2 ክንፎች የተባሉት ንጽህናዋ ቅድስናዋ ናቸው። ድንጋሌ ስጋዋ ድንጋሌ ነፍስ ነው። ተመልከቱ። አሁን ዓመቱን ለማምጣት ስንት ዓመት ነው ብያችኋለሁ? 3 ዓመት አይደለ? ዘመን ማለት 1 ዓመት ነው። ስንት አልኳችሁ? ዘመን የሚለው ስንት ነው? 1 ዓመት። ዘመናት ማለት ደግሞ 2 ዓመት ነው። የዘመን እኩሌታ አለ። የዘመን እኩሌታ ዘመን 1 ዓመት ከሆነ የዘመን እኩሌታው ስንት ነው? ስንት ነው? 6። ስለዚህ ዘመን 1 ዓመት ነው። ዘመናት 2 ዓመት ነው። 1 ዓመትና 2 ዓመት ስንት ዓመት ሆነ? 3 ዓመት። የዘመን እኩሌታ ደግሞ ስንት ነው? 6 ወር። ስለዚህ 3 ዓመት ከ6 ወር እመቤታችን ድንግል ማርያም ልጇን ወዳጇን ይዛ ተሰዳለች። ልጇ ወዳጇን ይዛ ተርባለች። ስለዚህ እመቤታችን ልጇን ይዛ በ1260 ዕለት 42 ወር 3 ዓመት ከ6 ወር ከቆየች በኋላ ነው አሁን መልአኩ ተመልከቱ፣ ተነሳ የሕፃኑን ነፍስ የፈለጉት ሞተዋልና ወደ ኢየሩሳሌም ተመለሰ ያለ። እዚህ ጋር የሕፃኑን ነፍስ የፈለጉት ነው የሚለው። አሁን የፈለጉትን ስትመለከት ያለፈ ነው ወይስ ወደፊት የሚመጣ ነው? የፈለጉት የሚለው ፓስት ቴንስ ነው ወይስ ፕሬዘንት ቴንስ ነው? ያለፈውን ነው አይደል የሚያሳየው? ይፈልጉት ነበረ የሕፃኑን ነፍስ ለማጥፋት። አሁን የፈለጉት ሞተዋልና ነው ያለው። ተመልከቱ፣ የፈለጉት ያለፈውን ነው የሚያሳየው። ሞተዋልና ያለው ጌታችን ኢየሱስ ክርስቶስን ሊገል የፈለገው ማን ነበረ? ሄሮድስ። ለምን ሞተዋል አለ? ለምን አበዛቸው? የፈለጉት የሚለው አላፊ ከሆነ ሄሮድስን የሚያሳይ ከሆነ የሚገለው ወይንም ደግሞ ያሳደደው ነፍሱን ለማጥፋት የፈለገው ሄሮድስ ከሆነ ለምን ሞተዋል አለ ስንል አባቶች ምን ይላሉ? ተመልከቱ። አሁን ሄሮድስ ዋናው መካሪ አዛዥ ቢሆንም የምክር ጋሚ ስለሆነ ሄሮድስ ጋር ብዙዎች የእሱን ሞት የሚፈልጉ ሞቱን የሚያቀባን። በነገራችን ላይ ሄሮድስ ራሱ እንዳጣው እንዳላገኘው 70 ሰገል ደግሞ በሱ ተመልሰው የት እንደተወለደ አልነግር ሲሉት አማካሪዎቹን ሰብስቦ ምን ላድርግ ሲል አይ በቃ አጭር ነው ብለው ምንድነው የመከሩት? ከ2 ዓመት በታች ያሉትን ሕፃናት ምን በል ነው ያሉት? ግደል። ተመልከቱ። በአንድ ቀን 144,000 ሕፃናት ናቸው ያለቁት በኢየሩሳሌም። ተመልከቱ። በአንድ ቀን ስንት? ማንን ፍለጋ? ነቢዩ ኤርምያስ በዛ በግብፅ የነበረውን የራሔልን እንባ አምጥቶ እዚህ ጋር ያነጻጽረዋል። 144,000 ሕፃናት በአንድ ቀን አንድ ሕፃን አገኛለሁ ብሎ ነቢዩ ዘካርያስም ያን ጊዜውን በቤተ መቅደስ ደሙ የፈሰሰው። ዛሬም ብዙዎች እንደሚያደርጉ አሉ። የሕፃናትን ደም የሚያፈሱ አባቶችን ሜዳ ላይ የሚበትኑ አሉ። ያልፋሉ። የሚገሉ ሰዎች ይሞታሉ ራሳቸው። ነፍስ የሚያጠፉ ነፍሳቸው ይጠፋል። ክርስቲያኖች በሕፃናት እንባ በሕፃናት ደም የሚጫወቱ ዛሬም አሉ። እግዚአብሔር ያያል፣ እግዚአብሔር ይመለከታል። ክርስቲያኖች ሄሮድስ አረገ ለምን ብሎ? ለምድራዊ ስልጣን ብሎ ለምን? በነገራችን ላይ እሱን ራሱ እኮ ወደ ስልጣን ያመጣው እግዚአብሔር ነው። ወንበር የሚሰጥ ማን ነው? አይደለም። ምንም ይሁን ንጉሱ፣ ምንም ይሁን ባለስልጣን ወደ ስልጣን የሚያመጣ እግዚአብሔር ነው።
ሄሮድስ ያንን ረሳ፣ ያንን ዘነጋ። አንድ ሕፃን በመፈለግ 144 ሕፃናትን ደም አፈሰሰ። ያ ደም ነው ጎርፍ ሆኖ የወሰደው ሄሮድስን ያጠፋው ክርስቲያን። ተመልከቱ አሁን አለ። ስለዚህ በእሱ አካባቢ አማካሪዎች ስላሉት ሄሮድስ ሞተዋልና። ለምን? ጌታችን ኢየሱስ ክርስቶስ በዛ 3 ዓመት ከ6 ወር በግብፅ ሲመላለስ ሲራብ ሲጠማ እነኚህ ሁሉ ሄሮድስን ያማከሩ ሄሮድስ ራሱ ሳይቀር ስለሞቱ ሞተዋልና ወንጌል ሞተዋልና ያለው ለዚህ። ስለዚህ ተመልከቱ በዛሬው ዕለት እመቤታችን ድንግል ማርያም አሁን ያንን ሁሉ መከራ ታግሳ ወደ ኢየሩሳሌም መልአኩ አሁን ተመልከቱ እየጠበቀው እያለ መልአኩ መጣና የሕፃኑን ነፍስ የሚፈልጉት ሞተዋልና መጀመሪያ ሕፃኑንና እናቱን ይዘህ ሂድ ነው ያለው። አሁንም ደግሞ የሕፃኑን ነፍስ የሚፈልጉ ሞተዋልና ተመልከቱ። እመቤታችን ድንግል ማርያምን መግደል አይደለም የፈለገው ሄሮድስ። ማንን ነው መግደል የፈለገው? ልጇን ነው። ልጇ ደግሞ እመቤታችን ድንግል ማርያም የመጣችው የተመረጠችው ለዚህ ነው፣ የዘላለም ማደሪያው ትሆን ዘንድ። የመከራ እናት ነች፣ የችግር እናት ነች። ተመልከቱ ይዛው የተሰደደችው ከወለደች ከ2 ዓመት 1 ዓመት ከ6 ወር አካባቢ ነው። ገና አራስ ነች። ጌታችን ኢየሱስ ክርስቶስ በእግሩ መሄድ አይችልም። አንዳንድ ጊዜ እንደ ልጆች በእግሩ እንዲሄድ ስታረገው ከመቱጥሩዮ ይበኪላል። እንደውማ እቀፊኝ እያለ ያለቅሳል። ዋልቦን ወለሰሎሜ ዘያስተባረ የለኪለኪ አንዳንዴ ሰሎሜ ነች እያቀፈች እንደ ውስጥ ምታግዛት። ክንዷ ሲዝር በረሃ ነው፣ ሙቀት አለ። እመቤታችን ድንግል ማርያም ሲደክማት የምታግዛት ማነበረች? ሰሎሜ ነች። ይህንን ሕፃን ነው ይዛ የተጓዘችው። ይሄንን ሕፃን ነው ይዛ የተጓዘ። በዚህ ሰዓት ነው አሁን እንግዲህ ተመልከቱ። ይሄ ካለፈ በኋላ መልአኩ መጥቶ ያ መከራው ችግሩ ሊያልፍ ነው፣ እነዛ ነፍሱን የሚፈልጉ ሰዎች ሞተዋልና ሕፃኑን ይዘ ተነሳ ነው። አሁን ቅዱስ ዮሴፍ ደስ አለው፣ ተነሳ። ሲነሱ አሁን ዛሬ የምናከብረው ደብረ ቁስቋም የሚባለው ቦታ ላይ ያረፉበት ዕለት ነው። ወዴት እየሄዱ? ወደ ኢየሩሳሌም እየሄዱ ተመልከቱ። ስለዚህ አሁን ደብረ ቁስቋም በዚህ በደቡብ ግብፅ የሚገኝ ተራራ ነው። ደብረ ቁስቋም ደግሞ እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁም ሶሎሜ ዮሴፍን ይዛ ያረፈችበት ተራራ ነው። ስለዚህ ተመልከቱ ይሄ ተራራ ራሱ ቁስቋም የምንለው ደብረ ቁስቋም የምንለው ጌታችን ኢየሱስ ክርስቶስ ብዙ ታምራት የፈጸመበት በመሆኑ የተባረከ የተቀደሰ ተራራ ነው ደብረ ቁስቋም። ለዚህ ነው ተመልከቱ አባቶቻችን ምን ይላሉ? ይህ ከሀገሮች ሁሉ ተራሮች የሚበልጥ የተለየ ከፍ ከፍ ያለ ተራራ ነው፣ በውስጡ ማን አድሯል? እግዚአብሔር አድሯልና። ማን አድሯልና? እግዚአብሔር ማለት ማን ማለት ነው? ኢየሱስ ክርስቶስ አይደል? ኢየሱስ ክርስቶስ ራሱ የእግዚአብሔር ልጅ ነው። እንደገናም ደግሞ ምንድነው? እግዚአብሔር ነው። እግዚአብሔር አድሮበታልና ይሄ ደብረ ቁስቋም የተባለ ተራራ የተቀደሰ የተባረከ ከሌሎች ተራሮች ከፍ ከፍ ያለ ነው። ለምንድን ነው ስንል እግዚአብሔር በውስጡ ስላደረ። ተመልከቱ የደከማቸው እመቤታችን ድንግል ማርያም፣ ቅዱስ ዮሴፍ፣ ቅድስት ሰሎሜ ጌታችን ኢየሱስ ክርስቶስ ያረፉበት ቦታ፣ እፎይ ያሉበት ቦታ፣ ውሃ ያገኙበት ቦታ፣ የተመገቡበት ቦታ ስለሆነ ይሄ ተራራ የተባረከ የተቀደሰ ነው። ይህ ተራራ የእግዚአብሔር ልጅ ወዶታል። ማንም? የቱን ተራራ? ደብረ ቁስቋም ወዶታል፣ አክብሮታል። ከዓለም ሀገሮች ሁሉ ከተቀደሰች እናቱ ጋር አድሮባታልና ከመላእክት ቤት ያድር ዘንድ አልወደደም፣ ቢታንያንም አልመረጠም። ከተራሮች ላይ ባለች ገዳም ቤት ውስጥ አደረ እንጂ። ነቢዩ ዳዊት ምን ይላል? የጽዮንን ተራራ ወደደ፣ በአርያም መቅደሱን ሰራ ይላል። ስለዚህ በዛሬው ዕለት ቁስቋም ብለን የምናከብረው እመቤታችን ድንግል ማርያም መልአኩ በነገራቸው መሰረት ወደ ኢየሩሳሌም ሲጓዙ በመንገድ ላይ አግኝተው ያደሩበት ያረፉበት ቦታ ነው ደብረ ቁስቋም። ቁስቋም ማለት ዛሬ ምንድነው በዓሉ? ቁስቋም ማርያም ነው አይደል? ስለዚህ ይሄ ነው ደብረ ቁስቋም። ሌሊትም አባቶቻችን ምን አሉ? በምልጣኑ ላይ ዮም ጸለሉ መላእክት ላዕለ ማርያም ወላዕለ ወልዳ ክርስቶስ በደብረ ቁስቋም አሉ።
እነሆ መላእክት በድንግል ማርያምና በልጇ በኢየሱስ ክርስቶስ ላይ መላእክት ክንፎቻቸውን ዘረጉ፣ ክንፎቻቸውን ጋረዷቸው። የምስጋና ተመልከቱ። ይሄ ክንፍ መጋረድ በኢየሱስ ክርስቶስ ላይ በእመቤታችን በድንግል ማርያም ላይ በቁስቋም ተራራ ላይ ክንፎቻቸውን ጋረዱ። ምን እያሉ ሲባል እንዘ ይብሉ ስብሐት በአርያም በአማን ወበምድር ሰላም። እንዲህ እያሉ ነው ክንፎቻቸውን የገረዱ። በአርያም ምስጋና ይሁን። በአርያም ማለት ቤት ነው። በአርያም ቤት ነው። በአርያም በዛ በሰማይ ምስጋና ይሁን፣ በምድርም ሰላም ይከናወን እያሉ መላእክት ክንፎቻቸውን በእመቤታችን በድንግል ማርያም ላይና በጌታችን በኢየሱስ ክርስቶስ ላይ ጋረዱ። ስለዚህ ተመልከቱ አባቶቻችን አሁን ሌሊት አብርሂ አብርሂ ናዝሬት ሀገሩ ንጉሥኪ በጣ ዘምስለ ማርያም መጾሩ ጣዖታተ ግብፅ ሁሉ ቀጥቂጦ በበትሩ ጌታ የመኖሪያው የጌታ መኖሪያው ናዝሬት ሆይ ደስ ይበልሽ። የጌታ መኖሪያው ናዝሬት ሆይ ደስ ይበልሽ። ንጉሥሽ ጌታ በድንግል ማርያም ጀርባ ሆኖ መጥቷል። በግብፅ ያሉትን ጣዖታት ሁሉ አጥፍቶ የመጣውን ተመልከቱ። ከግብፅ መልአኩ ተነስና ይዘይድ ሲለው ግብፅ ላይ ስራ ሰርቶ ነው። በግብፅ የነበሩ ጣዖታትን ሰባብሮ ነው። በግብፅ የነበሩ ባዕድ አምልኮ የሚያመልኩትን ሰዎች ወደ እግዚአብሔር ወደ ራሱ መልሶ ነው የመጣው። እሱን የሚያከብሩትን እንዲያከብሩ አድርጎ ነው የመጣው። በግብፅ የነበሩ ጣዖታትን ሰባብሮ ልጅሽ መጥቷልና ከእንግዲህ ሄሮድስ እስከ ሰራዊቱ ሁሉ ይፈሩ። ማይፈር ሄሮድስ እንደ ይገርማል እኮ ሄሮድስ ጌታን አሁን አምላከ ሰማይ ወምድር መሆኑን እኮ ሰብአ ሰገል ሳይቀሩ እኮ ነግረውታል። አላምን ብሎ ነው፣ አልቀበል ብሎ ነው። እሱ እንደሚሞት አልተረዳም። ሄሮድስ እስከ ሰራዊቱ ሁሉ ይፈሩ። በጌታ ላይ እኩይ ሞትን የመከሩ ሁሉ ይፈሩ። በማ ላይ እኩይ ሞትን የመከሩ? በጌታ ላይ በኢየሱስ ክርስቶስ ላይ። ዛሬ እኛ ላይ የሚመክሩ የሉ? እኛ ሳናቃቸው በቤታችን ውስጥ ዛሬ እኮ እንዲህ ነን ክርስቲያኖች። እኛ ብዙዎች እየመከሩ ነው እችን ቤተ ክርስቲያን ለማጥቃት፣ ክርስቲያኖችን ለማረድ ሰይፋቸውን ሲስሉ የሚያድሩ አሉ። እውነት ነው ሊመስላቸው ይችላል። ለጊዜው ሄሮድስ ሕፃናቱን እንዳጠፋ ሊያጠፉን ይችላሉ። ግን ደግሞ እነሱ ይሞታሉ። ቤተ ክርስቲያን ትቀጥላለች፣ ክርስትና ይቀጥላል። ይሄንን የሚያስቀጥለው ማን ነው? እልል ብላችሁ እግዚአብሔርን አመስግኑ። በጌታ ላይ እኩይ ሞትን የመከሩ ሁሉ ይፈሩ። ጌታ ላይ ሞትን የመከሩ እነ ሄሮድስ ካሉ እኛ ላይ ሞት ቢመከር እኛ ብንገደል ይደንቃል? ይደንቃል? እኛ ብንሰየፍ፣ ክርስቲያኖች በየቦታው ቢሳደዱ፣ ቢቃጠሉ፣ ቢታረዱ በማ ላይ አስበው ያሰቡትን ያደረጉ በኢየሱስ ክርስቶስ ላይ። ስለዚህ ተመልከቱ፣ እኛ አሁን ይህንን ስንመለከት ትምህርታችንንም ስናጠቃልለው ሁለት ነገር ያዙልኝ። አንደኛ በስዕሏ ፊት መቆምን አናፍርም። ይሰማችሁ ነው? በስዕሏ ፊት መቆምን ምን አንልም? አናፍርም። ለምን? አባ ጽጌ ድንግል ምን ይላል? እየሐፍር ቀዊ መቅር መስልኪ ወላ ጽጌ ረዳ መሃልቀ ዘይሐልቅ ስባተኪን ዘይሰባሐኪ ጥቀ። እመቤቴ ድንግል ማርያም ሆይ የአበባ ወቅት ባለቀ ጊዜ ካለቀ በኋላ ማኅሌተ ጽጌው ካለቀ በኋላ ይሄ ስደቱን የምናስብበት ካለቀ በኋላ የማያልቅ ምስጋናሽን ፈጽሜ እያመሰገንኩሽ ከስዕልሽ ፊት እቆማለሁ። ከማስዕል ፊት ሰዎች ተዉ ስዕሏን ይቅደዱ፣ እኛ ከስዕሏ ፊት እንቆማለን። ሰዎች ተዉ እመቤታችን ድንግል ማርያምን ያውቃሉ፣ እኛ ስዕሏ ፊት ቆመን እናመሰግናታለን፣ እናከብራታለን፣ እንወዳታለን፣ ከፍ ከፍ እናደርጋታለን። አንዳንድ እንትን ምን አለች አሉ? ጦጣ እኔ ስሰክር እንደው ማረገውን አላውቅም አለች አሉ። ምንድነው እሱ? ማነች አለች? ምን አለች? አዎና እንትን አንበሳ ሊበላት ርቦት አንበሳ ያባረራታል። አሁን ሲያባረራት አንበሳው በመንገድ ላይ ደግሞ ነብር ያገኛል። እኔ ነኝ የሚበላው ይሉና ነብሩና አንበሳው ተባልተው ሁለቱም ራሳቸውን ስተው ወድቀዋል። አሁን ጦጣዋ ብድግ ብላ ስታይ ሁለቱ ወድቀዋል። እኔ ደግሞ ስሰክር እንደው ማረገውን አላውቅም አለች።
ሁለቱንም የዘረርኩት ማን እኔ ነኝ ማለቷ ነው። አሁን አንዳንድ ሰዎች እንደዛ አሉ። የእመቤታችን የድንግል ማርያምን ስዕል ሲቀዱ የእመቤታችን ድንግል ማርያምን ክብር የቀነሱ የሚመስላቸው፣ ዝቅ ያደረጉ የሚመስላቸው። ዝቅ ያሉት እነሱ ናቸው፣ የተዋረዱት እነሱ ናቸው። እመቤታችን ድንግል ማርያምንማ እኛ እንወድሻለን የምንላት እኮ መጀመሪያ ስለወደዳት ነው። እኛና ከመቅረባችን የምንጎዳው እኛ ነን እንጂ እሷማ በልጇ ቀኝ ነው ያለችው። ክብርና ምስጋና ለእመቤታችን ለድንግል ልብ ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ስለዚህ እኛ አናፍርም፣ በስዕሏ ፊት እንቆማለን። አብርሂ አንብርኒ ማርያም ውስተ ልብኪ ከመ ሕልቀት እያለን እመቤቴ ማርያም ሆይ እንደ ቀለበት በልብሽ ውስጥ አኑሪ እያለን በስዕሏ ፊት እንቆማለን። በምንሽ ውስጥ እመቤታችን ድንግል ማርያም በምኗ ውስጥ ታስቀምጠን? በምኗ ውስጥ? በልቧ ውስጥ አስቀምጪኝ፣ አኑሪኝ፣ እንደ ማተብ ከፍ ባለ ክንድሽ እሰሪኝ። ሰማዕታት በሕይወት አበባ ከፍ ላደረጋቸው ለፍቅርሽ ንብረቴን ሁሉ ሰጥቻለሁና። ለማ እመቤታችን ድንግል ማርያምን ተወዳቷላችሁ? ልጆቻችሁን ሰጣችኋታል? በእሷ ፍቅር እንዲያርጉ እንድትባርካቸው እንድትጠብቃቸው አለ። አንብሪኝ አኑሪኝ። እመቤታችን ድንግል ማርያም አሁን ወደ ቤታችን ትግባ፣ ወደ ልባችን ትግባለች። ስለዚህ ሁለተኛ ደግሞ ተመልከቱ፣ ሱላማጢስ ተመለሺ እንበላት፣ ተመለሺ እንበላት። እመቤታችን ድንግል ማርያም ተመለሺ። አሁን ዛሬ እየተመለሰች አለ። በነገራችን ላይ እመቤታችን ድንግል ማርያም 3 ዓመት ከ6 ወር ግብፅ ሀገር ብቻ አይደለም የኖረችው፣ ኢትዮጵያ መታለች። ተመልከቱ፣ ኢትዮጵያ መታ በኢትዮጵያ ተደስታ ነው የሄደችው። በአክሱም አካባቢ ማህበረ ዶግ የሚባል ጌታችን ኢየሱስ ክርስቶስ ማህበር የጠጣበት ቦታ አለ። በግብፅ ሀገር ተመልከቱ፣ የሚያገኟት ሰዎች ያሳድዷት ነበረ። እንደውም ምን ይሏት ነበረ? አንቺ መልክሽ ያምራል፣ ውበት ደም ግባት አለሽ፣ አመል ስለሌለሽ ነው እንጂ አንቺንማ በጓዳ አስቀምጠው መንከባከብ ነበር ይሏት ነበር፣ ያሽሟጥጧት ነበር። ወደ ኢትዮጵያ ስትመጣ ግን ያ አይደለም ያገኛት። የኢትዮጵያ ሕዝብ እንግዳ ተቀባይ ነው። የዛሬውን አላሉ። የዛሬውንማ እርስ በርሳችን እየተባላ እርስ በርሳችን እየተጫረስን ነው። ወንድም ወንድሙን እየገደለ ነው። ሰው በሰው ላይ ተነስቷል። ያኔ እመቤታችን ድንግል ማርያም ከልጇ ከወዳጇ ከዮሴፍ ከሰሎሜ ጋር ሲመጡ ተቀበሏት፣ እግራቸውን አጠቧቸው፣ የሚያስፈልገውን ሰጧቸው። እመቤታችን ድንግል ማርያም እቺ ሀገር ብላ ተደሰተች። ጌታችን ኢየሱስ ክርስቶስ አስራት አድርጌ ሰጥቼሻለሁ አላት። ማንን? ኢትዮጵያ ሀገራችንን፣ እቺ ቅድስት የሆነች ሀገራችንን፣ ህዝቡ በአንድነት ተከባብሮ ተፋቅሮ የሚኖርባት ሀገራችንን ዛሬ የምናየውን ነገር እግዚአብሔር አምላክ ከመካከላችን ያርቅልን። ሀገራችንን የሰላም አምላክ ያደርግልን። ስለዚህ ተመለሺ እንበላት። እዚህ ተመልከቱ፣ እዚህ ከመዝሙር ሁሉ የሚበልጥ መዝሙር መኃልየ ዘሰሎሞን ላይ ምዕራፍ 7 ቁጥር 1 ላይ ተመየጢ ሱላማጢስ አለና ተመለሺ አለ። እመቤታችን ብዙ ትርጉም ቢኖረውም እኔ የምፈልግ ተመለሺ፣ እመቤቴ ድንግል ማርያም ወይ ተመለሺ፣ ረሃቡና ጥሙን ትተሽ ወደ ሀገርሽ ወደ ኢየሩሳሌም ተመለሺ አለ ነቢዩ ሶሎሞን። ያኔ ገና ተመለሺ አለ። እኛም ዛሬ ተመልከቱ፣ እመቤታችን ድንግል ማርያምን ምን እንበላት? የህዝባችን ግፍ በዝቷልና ወደ እኛ ተመለሺ እንበላት። ምን በዝቷልና? ግፍ በዝቷልና። የህዝባችን ግፍ በዝቷል። ህዝባችን መከራው በዝቷል። የህዝባችን ላይ የሚደርሰው ግፍ በዝቷል። እመቤታችን ድንግል ማርያም ሆይ ወደ እኛ ተመለሺ እንበላት። ተመለሺ እንበላት። ፍርድ ተጓደለ ተበደለ የሚል ሰው የለምና ወደ እኛ ተመለሺ እንበላት። እመቤታችን ድንግል ማርያም የህዝቡ ስደት ባርነቱ በዝቷልና እመቤታችን ድንግል ማርያም ሆይ ወደ ሀገርሽ፣ ወደ አስራት ሀገርሽ፣ ወደ ኢትዮጵያ ተመለሺ፣ በምሕረት ዓይንሽ ያን ወደ እኛ ተመለሺ እንበላት። እመቤታችን ድንግል ማርያም ያ ብቻ አይደለም፣ እንደ ሄሮድስ ወታደሮች ዛሬም ሊገሉን ተነስተዋልና እመቤታችን ድንግል ማርያም ወደ እኛ ተመለሺ፣ ወደ እኛ ነይ እንበላት። እመቤታችን ድንግል ማርያምን ከሷ ውጪ ምን አላት? የምንጠጋባት የምንጽናናባት እመቤታችን ድንግል ማርያም ናት። ማን አለ ሌላ? ማን አለ? ተመለሺ እንበላት፣ ነይ እንበላት።
እውነት ነው። እመቤታችን ድንግል ማርያም ኢትዮጵያ መታ ነበር። ዛሬ እኛ ግን እንዳትመጣ ሀገራችንን እንዳትባርክ ከልጇ በነገራችን ላይ እመቤታችን ድንግል ማርያም ስትመጣ ከማን ጋር ነው የምትመጣው? ንይ ድንግል አይደል? ንይ ስንላት ልጇ ወዳጇን አቅፋ አይደል የምትመጣው? ልጇ ወዳጇ ከመጣ ቅዱስ ሚካኤል አይቀርም፣ ቅዱስ ገብርኤል አይቀርም፣ ሁሉም ይመጣሉ። ስለዚህ እመቤታችን ድንግል ማርያምን ነይ ድንግል ሆይ በስደትሽ ጊዜ ኢትዮጵያን እንደባረክሻት አሁንም ባርኪያ። ሰዎች የስድብ አፍ ተሰጥቷቸው ዛሬ ቢሳደቡ እመቤታችን ድንግል ማርያም ወደ ኢትዮጵያ ነይ፣ ኢትዮጵያን ተመልከቻት ብለን እንጸልይ። ተመለሺን በላት፣ ነይን በላት፣ ልባችንን እንክፈት ለእመቤታችን ለድንግል ማርያም። ክርስቲያኖች ያ ሲሆን ነው እኛ የምንባረከው፣ ያ ሲሆን ነው እግዚአብሔር የሚታረቀን ክርስቲያኖች። ስለዚህ ይህንን እናድርጉላችንም እመቤታችን ድንግል ማርያም እንድትመለስ ተመልከቱ። አሁን በምስካሩ ላይ ሰብታችኋል። ርኢክዎ ለኃጥእ አቤ ወተላለ ከማር ዘሊባኖስ ይላል። ኃጢአተኛን እነ ሄሮድስን አየው፣ ከፍ ከፍ አሉ። ማንም እንደማይነካቸው ከፍ ከፍ አሉ፣ በስልጣናቸው ተመኩ። ነገር ግን አለዚህ መዝሙረ ዳዊት መዝሙር 36 ቁጥር 35 ላይ ስትመለከቱ ኃጥእን ከፍ ከፍ ብሎ አየሁት። ማንን? ኃጥእን ከፍ ከፍ ብሎ እንደ ሊባኖስ ዘግባም ለምልሞ አየሁት። አሁን ተመልከቱ፣ ገዳዮቻችን እንደዛ አይደሉ? ዛሬም እንደ ሄሮድስ በክፋት የተሞሉ ደም የሚያፈሱ እግዚአብሔር በሰጣቸው ስልጣን መጠቀም አቅቷቸው ስልጣን ዘላለማዊ መስሏቸው ከስልጣናቸው እንደማይወርዱ ተረድተው ከፍ ከፍ ያሉ ማንም አይነካንም፣ ማንም አይደርስብንም፣ ማንም አይጥለንም፣ ማንንም ብናስለቅስ ማንም አይነካንም የሚሉ ሰዎች ከፍ ከፍ አሉ አለ። ከፍ ከፍ አሉ እንደ ሊባኖስ ዝግባም ለምልሞ አየሁት፣ ብመለስ ግን አጣሁት። ገዳዮቻችሁን ገለዋችሁ እናንተ ደማችሁ ፈሶ ሞቷችሁ አንዳንዶች ያለቀሱ አባቶች ዞር ብሎ ሳያቸው እነሱም ይሉ ዞር ብሎ ሳየው የለም ብመለስ ግን አጣሁት፣ ፈለኩትም ቦታውንም አላገኘሁትም። ዛሬ የሚያስለቅሱን የሚያደሙን ደማችንን የሚያፈሱ ሰዎች ሰው ተመልከቱ። ነገ ከነገ ወዲያ እኛ በሰማዕትነት እግዚአብሔር ስማችንን ሲጽፍ እነሱ ግን የት እንደነበሩ ምን እንደሰሩ ስማቸውን የሚያነሳ ሰው አይኖሩ። ስለዚህ እግዚአብሔር አምላክ ሁላችንንም እንዲባርከን እመቤታችን ድንግል ማርያም በስዕሏ ፊት ቆመን እንጸልይ። ወደ ቤታችን ነይ ተመለሽ፣ ወደ ኢትዮጵያ ተመለሽ እንበላት። ከዛ በኋላ ሁላችንም በአንድነት ሆነን እለትነብሩ ተንሥኡ ወእለታረምሙ አብጽሑ ማርያም በቃለ ስብሐት ጸው። አሁን የተቀመጣችሁ ሰዎች ተነሱ። ዝም ያላችሁ ሰዎች ለእግዚአብሔር የእመቤታችን ድንግል ማርያምን ክብር የምትናገሩበት ጊዜ አሁን ነው። መቀመጥ አያስፈልግም። አሁን መጠንቀቅ ያስፈልጋል። ክርስቲያኖች ራሳችንን እርስ በርሳችን መከባበር፣ በኃጢአት ውስጥ ያለን ሰዎች ከኃጢአት መውጣት፣ ንስሐ መግባት፣ ይቅር መባባል። የተለያየን ሰዎች የሰማችሁ የተጣላን ሰዎች እንኳን ተለያይተን አንድ ሆነንም መከራውን ማለፍ አልቻለም። የሰማችሁ ወደ እግዚአብሔር እንቅረብ። ዝም ያለን ሰዎች የተቀመጥን ሰዎች ስለ እመቤታችን ስለ ድንግል ማርያም ሲናገር ስለ እግዚአብሔር ክብር እኛንን ማንንም አትጠብቁ። እኛ እቺ ቤተክርስቲያን ማእጅ ላይ ነው ያለችው። እቺ ቤተክርስቲያን የሁላችንም ነው። ስለዚህ ሁላችንም እመቤታችን ድንግል ማርያምን ወደኛ ነይ ተመለሺ ባርኪን ብለን ሀገራችንን እንድትባርክልን ረሃብ ስደቷን ተመልከቱ። አባ ሕርያቆስ ምንድን ነው ያለው? ሁሉ ነገር ያ ሁሉ መከራስ ድንግሎ ያለ ርጉም በሆነ በሄሮድስ ዘመን ከእርሱ ጋር ከሀገር ወደ ሀገር ስትሸሺ ከአንቺ ጋር መሰደዱን አሳስቢ። እኛም አሁን እየተሰደድን ነውና እመቤታችን ድንግል ማርያም የእኛን ስደት የእኛን መሞትም አሁን አሳስቢ እንበላት። ድንግል ማርያም ድንግል ሆይ ከዓይኖችሽ የፈሰሰውና በተወደደው ልጅሽ ፊት የወረደውን እንባ አሳስቢ እንበላት። አሁንም የብዙዎች እንባ እየፈሰሰ ስለሆነ ብዙዎች እንባቸው ከዓይናቸው ላይ ስላልታበሰ ድንግል ሆይ አሳስቢ እንበላት። ድንግል ሆይ ረሃቡና ጥሙን ችግሩን አሳስቢ፣ ከእርሱ ጋር የደረሰብሽን ጭንቅ ሁሉ አሳስቢ ብለን እመቤታችን ድንግል ማርያም ከልጇ ከወላጇ አሳስባልን መንግስቱን እንድንወርስ አምላካችን ይርዳን። ይቆየን።